ጤና ይስጥልን እንደምንላችኋል። ጀሞ በሚገኘው የአንበሳ አውቶቡስ ጋራጅ ላይ የደረሰ የእሳት አደጋ የ46 ሚሊዮን ብር ጉዳት አደረሰ። በአዲስ አበባ ጀሞ አካባቢ የሚገኘው የአንበሳ የከተማ አውቶቡስ አገልግሎት ድርጅት ጋራጅ ላይ ሌሊት 9 ሰዓት ከ15 ላይ የደረሰ የእሳት አደጋ የ46 ሚሊዮን ብር ጉዳት አደረሰ። በላፍቶ ክፍለ ከተማ ወረዳ 2 በሚገኘው የድርጅቱ መካኒሳ ቁጥር 2 ዴፖ ቅርንጫፍ ላይ የደረሰው የእሳት አደጋ ለጥገና ለነበሩ 11 አውቶቡሶችን ሙሉ በሙሉ አውድሟል። አዲስ አበባ እሳትና ድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለፋና ብሮድካስቲንግ ኮርፖሬሽን እንደተናገሩት ባለስልጣኑ እሳቱን ለማጥፋት 8 የእሳት ማጥፊያ ተሽከርካሪዎች በማሰማራት 113,000 ሊትር ውሃ፣ 4,700 ፎም እና 67 የሰው ኃይል በመጠቀም እሳቱን ማጥፋት ችሏል። በዚህም በጋራጁ የነበሩ 545 አውቶቡሶችን ከአደጋው ማትረፍ ተችሏል ነው ያሉት። የአደጋው መንስኤ እየተጣራ መሆኑን ተገልጿል። የነመላኩ ፋንታ ነጻ በተባሉባቸው ሙስና ክሶች አቃቤ ሕግ ይግባኝ ጠየቀ። የፌዴራል ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት አቃቤ ሕግ የመሰረተባቸውን ክስ በሰውም ሆነ በሰነድ ሊያስረዳቸው እንዳልቻለ በመግለጽ ሐምሌ 26 ቀን 2008 ዓ.ም አቶ መላኩ ፋንታና አቶ ገብረዋህድ ወልደ ጊዮርጊስ በተወሰኑ ክሶች አቶ ስማቸው ከበደና አቶ ነጋ ገብረ እግዚአብሔር ከተጠረጠሩበት የሙስና ክስ ሙሉ በሙሉ አቶ ከተማ ከበደ የባንክና የፋይናንስ ተቋማት ስራን በመተካት አራጣ የማበደር ወንጀል ፈጽመዋል በማለት አቃቤ ሕግ ከመሰረተባቸው ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የሰጠውን ውሳኔ በመቃወም ህዳር 7 ቀን 2009 ዓ.ም ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ አቅርቧል። ጠቅላይ አቃቤ ሕግ ለይግባኝ ሰሚ ችሎት ያቀረበው 6 የመቃወሚያ አቤቱታዎች ነው። ከላይ ከተጠቀሱት ተከሳሾች በተጨማሪ አቶ መርክን አለማየሁ፣ አቶ እሸቱ ግረፍ፣ አቶ አስፋው ስዩም፣ የአቶ ገብረዋልድ ባለቤት ኮሎኔል ሃይማኖት ተስፋይ፣ አቶ አስመላሽ ወልደ ማርያም፣ አቶ ጌቱ ገለቴ በሌሉበት አቶ ገብረስላሴ ገብሬና አቶ ወለስላሴ ወልደ ሚካኤል ላይ የይግባኝ አቤቱታ አቅርቧል። ጠቅላይ አቃቤ ሕግ የመጀመሪያ መቃወሚያ አቤቱታ ያቀረበው በጂኤች ሲሜክስ ኃላፊነቱ የተወሰነ የግል ማህበር ኢንተርኮንቲኔንታል ሆቴል ባለቤት አቶ ስማቸው ከበደ ላይ ነው። እንደ አቃቤ ሕግ አቤቱታ አቶ ስማቸው በ2003 ዓ.ም ለሆቴል አገልግሎት የሚውሉ ዕቃዎችን ከቀረጥ ነጻ አስገብተዋል። ነገር ግን ዕቃዎቹን ከታለመላቸው ዓላማ ውጪ እየተገለገሉበት የተገኙ ቢሆንም ከአቶ መላኩና ከአቶ ገብረዋልድ ጋር ባላቸው የጥቅም ግንኙነት የፈጸሙት ተግባር ህገወጥ መሆኑን በኦዲት የተረጋገጠ ቢሆንም ምርመራና ክስ እንዳይጀመርባቸው መደረጉን አቃቤ ሕግ ለስራ ፍርድ ቤት ማስረዳቱን በአቤቱታው ገልጿል። የሰነድና የሰው ምስክሮችን ቢያሰማም አቶ ስማቸው ፈጽመውበታል ተብለው የተጠረጠሩበት ወንጀል በአዋጅ ቁጥር 622/2001 አንቀጽ 163 መሰረት በአስተዳደራዊ ቅጣት የሚታይ መሆኑና ወንጀል መሆኑ ቀሪ እንደሆነ የስር ፍርድ ቤት በውሳኔው መግለጹን አቃቤ ሕግ በአቤቱታው ጠቁሟል። በተጠቀሰው አዋጅ ከአንቀጽ 166 እስከ 174 ድረስም በጉምሩክ ወንጀልነት ከተፈረጁትም ውስጥ አለመካተቱንም የስር ፍርድ ቤቱ በውሳኔ ማስቀመጡንም አክሏል። አቃቤ ሕግ በሁለተኛ ደረጃ የይግባኝ አቤቱታ ያቀረበባቸው በአቶ ገብረዋህድ፣ በአቶ አስመላሽ፣ በአቶ መላኩ፣ በአቶ ነጋ፣ በአቶ ጌቱ፣ በአቶ ገብረስላሴና በአቶ ወለስላሴ ላይ ነው። አቃቤ ሕግ በአቤቱታው ያቀረበው ተቋሙ ከቀረጥ ነጻ ወደ አገር ውስጥ ከገባ ሲሚንቶ ጋር በተያያዘ ክስ ላይ ተገቢ ያልሆነ ውሳኔ ፍርድ ቤት መስጠቱን በመግለጽ ነው። ዳንጎቴ በስኳር ፋብሪካ ውስጥ መሳተፍ ይፈልጋሉ ተባለ። ከአፍሪካ ቀዳሚ ባለሀብት የሆኑት አሊኮ ዳንጎቴ በኢትዮጵያ በስኳር ልማት መዋዕለ ንዋያቸውን ለማፍሰስ ፍላጎት እንዳላቸው ለኢትዮጵያ መንግስት አሳወቁም። የኢትዮጵያ መንግስት ላቀረበላቸው ጥያቄ በሰጡት ምላሽ ሚስተር ዳንጎቴ በስኳር ልማት ኢንቨስት ለማድረግ ፍላጎት እንዳላቸው አስታውቀዋል። የዳንጎቴ ኢንዱስትሪ የኢትዮጵያ ቢሮ ማኔጂንግ ዳይሬክተር ሚስተር ዲፕ ካማራ ለሪፖርተር ጋዜጣ እንደተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሚስተር አሊኮ ዳንጎቴ በቅርቡ ተገናኝተው ባካሄዱት ውይይት የስኳር ልማት ዋና የውይይት ርዕስ ነበረ። ስለ ኢትዮጵያ የስኳር ዘርፍ ልማት ገለጻ የተደረገላቸው ዳንጎቴ በዘርፉ ኢንቨስት የማድረግ ፍላጎት እንዳላቸው ለጠቅላይ ሚኒስትሩ መግለጻቸውን ሚስተር ካማራ አስረድተዋል። የኢትዮጵያ መንግስት በኢትዮጵያ ስኳር ኮርፖሬሽን አማካኝነት 10 የስኳር ፋብሪካዎችን በመገንባት ላይ ይገኛል። እንደ አውሮፓ ዘመን አቆጣጠር በ2023 ከዓለም 10 ቀዳሚ የስኳር አምራች ሀገሮች ተርታ ለመሰለፍ አቅዶ በመስራት ላይ የሚገኘው የኢትዮጵያ ስኳር ኮርፖሬሽን የተጀመሩ የስኳር ልማት ፕሮጀክቶችን ለማጠናቀቅ ከፍተኛ የሆነ የፋይናንስ እጥረት ገጥሞታል። ለዚህም መንግስት
መንግስት እንደ መፍትሄ ያስቀመጠው አቅጣጫ የቴክኖሎጂና የፋይናንስ ብቃት ካላቸው የውጭ ኩባንያዎች ጋር በሽርክና መስራት ነው። ዳንጎቴ ኢንዱስትሪስ በሌሎች የአፍሪካ ሀገሮች የስኳር ኢንቨስትመንት ያለው በመሆኑም መንግስት በኢትዮጵያም በዚህ ዘርፍ እንዲሰማራ ጥሪ አቅርቦላቸዋል። ዳንጎቴ ኢንዱስትሪስ በኢትዮጵያ በተቋቋሙት የስኳር ፕሮጀክቶች ላይ አክሲዮኖች ይገዛል ወይስ የራሱን ፋብሪካ ይገነባል ተብሎ ለቀረበላቸው ጥያቄ ሚስተር ካማራ ሐሳቡ ገና በጅምር ላይ ያለ በመሆኑ ገና እንዳልተወሰነ ተናግረዋል። ሁለቱም አማራጭ ለውይይት ክፍት ነው፣ ገና በጥናት የሚለይ ነው። ቀደም ብዬ እንደተናገርኩት ይህ ገና ጅምር ሐሳብ ነው፣ ዝርዝር ጉዳዮች ላይ መሰራት አለበት ብለዋል። ፕሬዝዳንት ሙላቱ ለ8 ሀገራት አዲስ አምባሳደሮች ሾሙ። አዲስ ተሿሚ አምባሳደሮች የሀገሪቱን ብሔራዊ ጥቅም ለማስከበር በቁርጠኝነት ሊሰሩ እንደሚገባ የፌዴሪ ፕሬዝዳንት ሙላቱ ተሾመ አሳሰቡም። ፕሬዝዳንቱ አዲስ ለተሾሙ 8 አምባሳደሮች በተዘጋጀ የሽኝት ፕሮግራም ላይ የሥራ መመሪያ ሰጥተዋል። ፕሬዝዳንት ሙላቱም በዚህ ወቅት እንዳሉት አምባሳደሮች በሚሄዱባቸው ሀገራት ቀድሞ የነበረው የሁለትዮሽ ግንኙነት ይበልጥ በማጠናከር ለሀገራቸው ጥቅምና እድገት በትኩረት ሊሰሩ ይገባል ብለዋል። ከዚህም ባለፈ አዲስ የግንኙነትና የወዳጅነት ምዕራፍ እንዲኖራቸው ጠንክረው መስራት እንደሚኖርባቸው አሳስበዋል። ከተሻሚዎቹ መካከል አቶ ሬድዋን ሁሴን በአየርላንድ፣ ወይዘሮ ዘነቡ ታደሰ በጣሊያን፣ አቶ ቶሎሳ አሻጊ በኡጋንዳ፣ አቶ ጸጋዬ በሬ በእስራኤል እና አቶ ረጋሳ ከፋለ በጋናም የኢትዮጵያ አምባሳደር በመሆን ያገለገሉ፣ በተጨማሪ አምባሳደር ታዬ አጽቀ ሥላሴም በግብፅ፣ አቶ አብዱልአዚዝ አህመድ በኩዌት እንዲሁም አቶ ግርማ ተመስገን ደግሞ በኮት ዲቫር የኢትዮጵያ አምባሳደር በመሆን ስራቸውን ያከናውናሉ ተብሏል። ዜናው የኢትዮጵያ ዜና አገልግሎት ነው። ወደ አፍሪካ ዜና ስናልፍ ደግሞ ደቡብ ሱዳን በስደተኞች ቀውስ ከአፍሪካ ቀዳሚ ከዓለም ሶስተኛ ሆናለች ተባለ። ደቡብ ሱዳን ከአፍሪካ ቀዳሚዋ በዓለም አቀፍ ደረጃ ከሶሪያና አፍጋኒስታን ቀጥሎ የስደተኞች ቀውስ የሚስተዋልባት መሆኑን የተባበሩ መንግስታት የስደተኞች ኤጀንሲ ሪፖርት ማመልከቱን ሲጂቲን ዘገበም። በአገሪቱ በተቀሰቀሰው ግጭት 1.5 ሚሊዮን ሰዎች ወደ ጎረቤት ሀገራት የተሰደዱ ሲሆን የተባበሩ መንግስታት ባስቀመጠው ግምት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 3.5 ሚሊዮን ደርሷል። የኮሚሽኑ ቃል አቀባይ ዊሊያም ስፒንደር እንደተናገሩት ካለፈው ሐምሌ ወር ጀምሮ 760 ሺህ ሰዎች ተሰደዋል። ከ60 ከመቶ በላይ የሚሆኑ ስደተኞች ሕፃናት ሲሆኑ ብዙዎችም አፋጣኝ የምግብ እርዳታ የሚሹ ናቸው። አሁን በአገሪቱ ውስጥ ያለው ግጭትም ዘላቂ ጉዳት የሚያስከትል ነው ብለዋል። በየወሩ 63 ሺህ ዜጎች አገሪቱን ለቀው እንዲወጡ የሚገደዱ ሲሆን ከመስከረም 2016 ጀምሮ ግማሽ ሚሊዮን ዜጎች ሀገሪቱን ለቀው ወጥተዋል። የተባበሩ መንግስታት በሰጠው ማስጠንቀቂያ በደቡብ ሱዳን ያለውን ግጭት በፍጥነት ጣልቃ ተገብቶ ማስቆም ካልቻለ ሊባባስ ይችላል ተብሏል። ሶማሊላንድ የጦር ሰፈር ፈቀደች። ሶማሊላንድ የተባበሩት የአረብ ኤሚሬቶች ግዛቷ ላይ ጦር ሰፈር መመስረት እንደምትችል አስታወቀች። የአረብ ሀገሯ ባለፈው ጥር ወር ነባር የወደብ ከተማ በሆነችው በርበራ ከተማ የጦር ሰፈር ለመክፈት የሶማሊላንድን መንግስት ፍቃድ የጠየቀችው። ይህንም ጥያቄ ዛሬ የሶማሊላንድ የህዝብ ተወካዮች ምክር ቤት አጽድቋል። የአገሪቱ የመገናኛ ብዙሃን እንደዘገቡት የጸደቀው ሐሳብ ጎረቤት ሀገር ኢትዮጵያና ጅቡቲ አይደግፉትም። ስማቸው እንዲገለጽ ያልፈለጉ አንድ የሶማሊላንድ ባለስልጣን እንደገለጹት የአረብ ሀገሯ በሶማሊላንድ የጦር ሰፈር የፈለገችው የየመን መንግስት የሁቲ ተፋላሚዎችን ለማጥቃት ነው። የሶማሊላንድ ፕሬዝዳንት አህመድ ሞሐመድ ሀገሪቱ ከጦር ሰፈሩ ትርፋማ እንደምትሆንና የስራ ዕድል እንደሚፈጠር ተናግረዋል። ሶማሊላንድ እንደ አውሮፓ ዘመን አቆጣጠር በ1991 ዓ.ም ከሶማሊያ ነጻነቷን ያወጀች ነገር ግን በዓለም አቀፍ ሀገራት እውቅና ያላገኘች ሀገር መሆኗ የሚታወቅ ነው። ውድ የኔታ ቲዩብ ተከታታዮች የዕለተ ሰኞ የካቲት 6 ቀን ዜናዎች ይህን ይመስላሉ። ደስ የሚል ጊዜ ይሁንላችሁ።